ላስረዳዎች። እሺ ይሄ እኛ ጋር እንግዲህ ሀይሌ ይባላል። ሀይሌ ግሪን፣ ሀይሌ ፈጣን ነው። ይሄም ደግሞ በ6 በ5 ወር ውስጥ በጣም ትልቅ ሆኖ ሊከረከም ይደርሳል እና ሀይሌ ይባላል። ይሄ ወይም ሀይሌ ቅጠል ብለን እንገዛዋለን ማለት ነው። ቶሎ ስለሚያድግ ቶሎ ግቢም ስለሚያሳምር ምናምን ሀይሌ ብለን እንጠራዋለን። ከዛ ባተረፈ ሌላ ይሄ እዚህ ጋር ዳማከሴ ነው። ዳማከሴ ለጉንፋን ለምናምን፣ ጤና አዳም አለ። ያው እኔ ግሪን ነገር ስለምወድ ነው። ግን ድሮ እኮ በጣም ትናንሽ ነበረ። ቪዲዮ ላይ ሳያቸው አደጉ እና እዚች ጋር ደግሞ ያው እኔ እቺ ትንሽዬ ቤት የሰራኋት ዋነኛ ግሪን ፍለጋ ነው። እኔ ግሪን ኤሪያ ፍለጋ ስለሆነ የኔ ውድ ይሄ የምታዩ ከዚህ ጋር እዛ ጋር 8 ሜትር ነው። ከቤቱ ይልቅ ግቢ ነው እሺ የሚተለቀው። እኔ ግቢ ውስጥ እውላለሁ፣ አድራለሁ። አንጥፌ እዚሁ ነው የምተኛው። ቤት ራሱ አልገባ ዝናብ ካልሆነ በስተቀር። እንዴት ደስ እንደሚል አትጠይቁኝ። እና ግቢ ያው ከቤቴ ይበልጣል። ሳር ይሄ አስተክየው ነው መጀመሪያ። ቆንጆ አርቲፊሻል ሳር ይመጣና በማዳበሪያ ተተክሎ አንድ ከያዘ መከርከም ብቻ ነው እና 2 መኪና አፈር አስሞልቼ ለዚች ስል ማለት ነው፣ ለዚች ለሳሯ ስል መስዋዕት ከፍዬለት ነው ይሄ ሳር አብቅየው ዛሬ ላይ እንደዚህ አሳምሬው ያለው ማለት ነው። ሳር ብቻ ነው፣ ምንም አይነት ቆሻሻ አረም ነገር አታገኝበትም። የተለያየ እንደዚህ ትንንሽ ነገሮች ምናምን ሳር ውስጥ አይጠፋም አይደለ? የሚነፋ መድኃኒት አለ። እሱን እየበጠበጥኩኝ በወር 1 ቀን በውሃ አልነፋውም። የውሃ ማጠጫ የሚባለው አለ፣ ጀሪካኗ በጠብጥና እንዲሄድበታለሁ በወር 1 ቀን። ውሃም ነው መድኃኒትም ነው። ለሚገበሬዋ ብላችሁ እኔ ደግሞ እቺ ታምራለች አይደል? ያ ይሄ ይዋለዳል። በጣም ብዙ ነው የሚሆነው። ይሄ አንዱ ብቻ ነው ያፈራው። ይሄ አንዱ ነው ያፈራው። እያንዳንዱ ላይ ይኸውልሽ ሊያፈራ የተዘጋጀ አለ። እዚህ ጋርም ሊያፈራ ነው። አይሻታ አንዷ ስትሸለቀቅ እና ከእያንዳንዱ ላይ ይሄ ቢያንስ 10 ይሆናል። እንደዚህ አይነት ችፍ ብለው ያፈራሉ ማለት ነው። ይሄ ገና ነው ከተከልኩት በወራት እድሜ ላይ ነው ያለው። እድገቱ ምን ያክል ነው ካልሽኝ እዚህ ጋር ቢደርስ ነው። ከዛ ውጭ አያድግም፣ ይበዛል ነው። እንዲህ ስፋት ነው የሚበዛው። የዛኔ እየሳብሽ ማብዛት ትችያለሽ፣ የተለያየ ቦታ ማለት ነው። ከዛ ይሄ ክረምትን በጋ የሚቋቋም ነገር ነው። ዝም ብሎ ግቢ ማሳመሪያ ነው። ሌሎቹ እንኳን አብዛኛው በጋ ሲመጣ ረረረር ሲል ነቃቅዬ ጥየዋለሁ። ሌላ ነገር እንግዲህ ተመልካቾቻችን ያው ግቢን አስጎብኝቼሻለሁ። ሌላ መጠየቅ የምትፈልጊው ነገር አለ? እንደ አዳር እንዴት ነበር ልጠይቅሽማ። አዳር በጣም አሪፍ ነበረ። ደስ ብሎሻል? በጣም ነው ደስ ያለኝ። ምክንያቱም በቃ የሆነ ክፍለ ሀገር ስትሄዱ ነው አንዳንዴ ሰርግ ሲሆን ምናምን ዳስ ምናምን ተደርጎ ውጭ ታደረ የለም። ያን ነገር ነው እንዳስታውስ ያደረግሽኝ። እና ለምዬ በዚህ አጋጣሚ በጣም ስለመጣሽ ራሱ በጣም ደስ ብሎኛል። ገብርኤል እኔም ስላገኘሁሽ በጣም ደስ ብሎኛል። በዚህ አጋጣሚ ነው ቡታጀራ አልጎበኘችም። ወደ ከተማ በደንብ አስጎበኛታለሁ። ኧረ አመሰግናለሁ የእኔ እናት። በጣም ነው ደስ ያለኝ። ብቻ ምን እንደምልሽ አላውቅም። ቴንኪው የእኔ ፍቅር። አዲስ አበባ ብትሆኚ ያው እንዳልኩት ሁሌም ነበረ በመጣው። ምክንያቱም በጣም ጥሩና ሰዎች ወድቀው አትፈልጊም። ጠንካራ ሁነው ሰርተው ከማንም ምንም ሳይጠብቁ በራሳቸው እንዲቆሙ ከሚፈልጉ ሰዎች መካከል አንደኛው አንቺ ነሽ። እና እኔም በቃ ለእኔ አርአያ ሁነሽኛል ብዬ ነው የማስበው። እና በዚህ አጋጣሚ የሆነ ጥያቄ ልጠይቅሽ። አረብ ሀገር ላሉ እህት ወንድሞቻችን ወደ ሀገር መምጣትን ለሚፈልጉ ይሆናሉ፣ እዛም ላሉትም ሆነ ምን ማለት ትፈልጊያለሽ? አረብ ሀገር ያሉ ሰዎች የመጡም ወይም ሊመጡ ያሰቡ እዛም ያሉ እኔ ገንዘብ ይሸውዳል። ስለዚህ ሁሌ ገንዘብ ገንዘብ ትያለሽ ትሉኛላችሁ። ነገር ግን አንድ ነገር ሁልጊዜ አላዋቂነት ነው እንደዚህ የምትሉ ሰዎች ወይም ራሳችሁን በራሳችሁ የምትሸውዱ ሰዎች ናቸው እንደዛ የምትሉት። ገንዘብን ፍለጋ
ልጃችሁን ለቃችሁ ባላችሁን ለቃችሁ የምትወዱትን እናት አባታችሁን ሀገራችሁን ለቃችሁ ምንም የማታውቁት ባዕድ ሀገር የተጓዛችሁት ምን ፍለጋ ነው? ገንዘብ ፍለጋ ነው። ሪል ስንመጣ እኔ ትክክለኛ ተናጋሪ ስለሆንኩኝ ነው ሁልጊዜ በእንደዛ አይነት መንገድ የምመጣባችሁ። የተሻለ ህይወት ለመኖር ገንዘብ ያስፈልጋቸዋል። አንድ ልጅ ምን አለች መሰለሽ? ምንም አክል እውቀት ቢኖርሽ አንዱ መሀይም ገንዘብ ካለ ወይም ባለሀብት ከሆነ እውቀት ያለውን ይበልጠዋል አለች። አንተ ዝም በል ይባላል ያ ድሃው። ነገር ግን በጣም እውቀት ያለው ግን ድሃው አንተ ዝም በል ይባላል አለች ሚዲያ ላይ ሰምቻት። እና ስለዚህ እናንተ ድህነትን ለመጋፈጥ አንተ ዝም በልን ለማስተው እስከሄዳችሁ ድረስ ገንዘብ መያዝ አለባችሁ። ሌላው ደግሞ አንዲት የአረብ ሀገር የለፋች ሴት፣ እኛ ብዙ ጊዜ ስለ አረብ ሀገር የምንሰራው ውጭ ሀገር ማለት አረብ ሀገር ብቻ አይደለም፣ አሜሪካንም አውሮፓም ካናዳም አለ። ነገር ግን ከኛ የተሻሉ ናቸው እነሱ። ቢያንስ እነሱ ታሞ ሕክምና በነፃ ነው። ልጆች ቢወልዱ በነፃ ነው የሚማሩት። እንደገና የሚኖሩበትን የቪዛ ምናምን አይከፍሉም። እስኪ ሳውዲ አረቢያ ሄደሽ 2 ዓመት ያለ ቪዛ ቁጭ በይ፣ እስር ቤት ነው የሚጠብቅሽ። እዛ ሀገር ግን መኖሪያ ፍቃድ ነው ሊሰጥሽ ጥረት የምታደርጊው። ስለዚህ ልዩነት አለን፣ በጣም ልዩነት አለን። እዛ የቤት እመቤት እንኳን ብትሆኝ የአውሮፓ ሀገር ብር ይከፈላቸዋል ይባላል። መንግስት ብር ይከፍላቸዋል። ኢማጅን ሳየው አንቺ የቤት እመቤት ሆነሽ አውሮፓ ሀገር ስራ አተሽ ቁጭ ብለሽ ደሞዝ የሚከፈልሽ ከሆነ ምንኛ ነው? ስለዚህ አንገናኝም። ገብቶሻል? አረብ ሀገር ግን እስኪ አንቺ 3 ወር ስራ አተሽ ቁጭ በይ። ሹርጣ ማለት ፖሊስ ይመጣና ትታሰሪያለሽ። እንግልት አለው። ገንዘብ ማጣቱ፣ ረሃቡ፣ ችግሩ፣ መበደሉ፣ ህመሙ፣ በሽታው በጣም ብዙ ነገሮች አሉ። እንለያያለን። እና ምን ለማለት ፈልጌ ነው? ቤት ይኑራችሁ፣ ገንዘብ ቆጥቡ። ቤት ደግሞ እንደምንም ብላችሁ ህልማችሁ፣ እቅዳችሁ፣ ፕላናችሁ ወንድ ሳይሆን ፕላን እቅድ ማድረግ ያለባችሁ ቤት ነው። በሀገራችሁ ላይ ቤት እንዲኖራችሁ ማቀድና ማሰብ አለባችሁ። ቤት ካላችሁ ብትታሰሩ ቤታችሁ ዋስ ነው የሚሆነው። ገንዘብ ቢቸግርሽ ልትሰሪ ገንዘብ ቢቸግርሽ ይሄን ቤት ለባንክ ታስይዥና ብር ተቀብለሽ ስራ ትጀምሪያለሽ። አየሽ አይደል? እየሰራሽበት ከፊው 2 በይ። 3ኛ ከፍተኛ በሽታ ቢይዝሽ ብትታመሚ እንኳን በሚሊዮን ሽጠሽ ማርያምን ነው የምልሽ ትታከሚያለሽ። የሰው አይን አይገርፍሽም። 10 ምናምን ዓመት ሰርታ በባዶ አመጣች ብለው የማንም አፍ መካፈቻ አትሆኝም። ወንድም የሚነቃል እኮ ሄደሽ አረብ ሀገር ስትመጪ የሆነ ነገር ከሌለሽ፣ የምትንቀሳቀሽበት ነገር ከሌለሽ፣ ማረፊያ ከሌለሽ፣ አኩርፋም ተጣልታም ተነፋንፋም የታባቷ ትሄዳለች ብለው አረሽን ነው የሚያብሉሽ ብታይ። እና ትንንሾቹ ማለት ነው አንቺ ያሳደግሻቸው አንቺ ያስተማርሻቸው እንደዛ አይነት አስተሳሰብ ስለሆነ የሚኖራቸው አንቺን እንደ መሀይም እንደመቁጠር አንቺን በቃ እዛ እንደነበርሽ አይነት ድጋሚ እዚህ መተሽ የእነሱን ልብስ ማጠብ፣ ቤት ማጽዳት ምናምን ሊሆን ይችላል። ምግብ አልደረሰብ እንዲህ ብሎ አፉ ሊከፍትብሽ ሁላ ይፈልጋል። ለምን? መሰብሰቢያ ቤት መግቢያ፣ ስትጣይ ስትኮራረፊ በርሽን ከፍተሽ የምትገቢበት ቤት ስለሌለሽ ምንም አታመጣም በማለት እና ሰውም ደግሞ ክብር ከሁሉም ነገር ክብር ይበልጣል አይደል? እውነት የምንምላችሁ ቤት ሲኖራችሁ ክብር አላችሁ። ክብር የሚጀምረው ራሱ ከመኖሪያ ቤት ነው፣ በልብስ አይደለም። ክብር በልብስ በጫማ በምናምን አይደለም፣ በቤት ነው። ቢኖራችሁ ባይኖራችሁ፣ ብትጠጡ ብትጮሁ ብትስቁ ራሱ የሚያምርባችሁ በቤታችሁ ነው። ስለዚህ ለአረብ ሀገር ላሉ ሴቶች የምመክራቸው ሁላቸውም ትንሽ ትልቃቸው ቤት እንዲኖራቸው፣ ልብ ለሌላቸው ደግሞ ልብ ይኖራቸው ብዬ ነው መመክረው። ሌላ ጥያቄ ነው? አመሰግነው። ቤትማ ለሰው ልጅ ወሳኝ ነገር ነው ብዬ ነው የማስበው። ምክንያቱም አሁን አንቺ ቤት ስላለሽ ነው በቃ ደስተኛ የሆነ በቃ ማለት የሆነ እንደ ሌሎች ምናምን ፌክ እንትን አይደለም የምትኖሪው ፌክ ይሆታል